ሩታ በአዲስ ቲክቶክ ላይ መጣች። ለአቶ አብርሽ እንዲሁም እየዘፈነች ማለት ነው። ባመንኩት እያለች መጣች። ሩታ የሆነው ሆኖ ካለፈ በኋላ ብናስብና እንዲሁም ደግሞ ብንጨነቅ ጸጸቱ ራሳችን ነው የሚጎዳው እንጂ አሁን ብትጸጸች ምንም ብትያኔ ራስሽን ነው የምትጎጂው እንጂ ምንም አይነት እንትን የለውም ብዬ ነው የማስበው። እዚህ ጋር አንቺ ከሱ በላይ ሆነሽ ወይም ደግሞ ጠንክረሽ ያኔ ከሱ በላይ ሆነሽ መታየት ነው ያለብሽ እንጂ ጭራሽ ያኔ እንደዛ ብለሽ ራስሽን ወቀሳ ውስጥ ወይም ደግሞ አምኜው ነበርኩኝ እንደዛ ባመንኩት ብዙ ነገር ማለት አስፈልጋል ብዬ አላስብም። አማንሽው ነበር እሱ ካልታመና የአንድ ሰው እምነት እስከ መቼ ያሸጋግራል? ስለዚህ ያለፈውን ነገር ይረስተሽው ወደፊት ደግሞ ራስሽን ጠንካራና እንዲሁም ደግሞ እንትን ብለሽ ብትቀጥይ ነው ብዬ ነው ማስበው። እዚህ ጋር ሄድ አይደል ለምሳሌ አንቺ እሱን መለማማጥ እንዲሁም ደግሞ በቃ ያኒ ብዙ ነገር ማሰብ ራስሽን ወቀሳ ውስጥ ማግባት ተገቢ ነው ብዬ አላስብም። እንደኔ ከሆነ ማለት ነው። ለምን ሄድ አይደል ስለማይፈልገሽ ነው ጥርግ ይበል። ከዛን ደግሞ አንቺ ደግሞ ከመጀመሪያው ይበልጥ የምረን አሁን እኔ የሚለው ነገር በቃ እሱ ደጋገማ ተናገረ። አይ እኔ በቃ አልችልም ወይም ደግሞ አልፈልግም አለ አይደል። እዚህ ጋር ራሷን ጠንካራ አድርጋ የራሷን ኑሮ መኖር ብትጀምር ጥሩ ነው ብዬ ነው ማስ የምሬን በጣም ነው የተናደድኩባት። ትላንት ነው ከትላንት ወደ ይሄ ቀለበቶ ፕሮግራም ተባለው ቀን እዛ ስለሄደች ማለት ነው። በቃ ሄደ አይደል እንዴ ያኔ ምንም ከሄዳ ጥርግ ይበል በቃ የራሱ ጉዳይ እንዴ። አንድ ወንድ ቢሄድ አንድ ወንድ ይመጣል። እሱም ልክ እንደሱ ማለት ነው። አሁን ሩታ እያለች ሌላ ስላልመጣችም እንዴ ሩታም ደግሞ በሱ ብታንስበት ምንም አይነት ምክንያት ስለሌላ እሱ ሄዳ አይደል እንዴ እሱ ብቻ ነው እንዴ ወንድ ሌላም ወንድ አለ። ስለዚህ ልጅሽን ይዘሽ ከመጀመሪያው ይበልጥ ደግሞ ጠንካራ ሆነሽ ጠንክረሽ ወደፊት እንትን ብትይ ነው ብዬ ማስበው ማለት ነው። በነገራችን ላይ እዚህ ጋር ሁላችንም እንደ መልካችን ሁላ አስተሳሰባችን ሊለያይ ይችላል። ያኔ ሩታ ስለሄደችም ደስ ያለው ሰው አለ። እንኳን ሄደች እንኳን በጠበጠቻቸው ያለም ሰው አለ። እንዲሁም ደግሞ አብዛኛው ማለት በሚቻል ሁኔታ አይ እንዲሁ በቃ እሱ አልፈልግም ካለና እንዲሁም ደግሞ እሱ አይሆነኝም በቃኝ ካላ ሩታ ለምን ሄደች? እንዲሁም የራሷን ኑሮ የራሷን ነገር ይዛ ስለሱ በቃ ያኒ ምንድነው ያለው እንትን አብርሽ ማለት ነው። ትላንት ነበር አለፋ ዛሬን ህይወቴን ሊኖርበት ነው አይደል ያለው። የነጋን ደግሞ ፈጣሪ ያቅልኛል ነው ያለው። ስለዚህ እንደሱ አንቺም በቃ ከሄዳ የራሱ ጉዳይ ምናልባት ያኒ ሄርሜላም ጋር ላይ ቆይ ይችላል። ተመልሶ አሁንም ሌላ ሴት ሊፈልግ ይችላል። ስለዚህ የሚመጣውን ሁላ አንቺም ታይዋለሽ እኛም እናይዋለን። ባይሆን ደግሞ ራስሽን ጠንካራ ማድረግና እንዲሁም ደግሞ መጠናከር አለብሽ ብዬ ነው ማስበው። የምሬንን በዚህ ልክ የሆነ ስሜታዊ ሆነሽ የሆነ ራስሽን ወቀሳ ውስጥ ረኒ ለምን እንደዛ ሆነብኝ፣ ለምን ይሄ ነገር ተፈጠረብኝ፣ ለምንስ እንደዛ ሆና ያኔ እኔ እንደዛ ሳምነው እኔ ለሱ ቦታ ሲኖረኝ እንዴት እሱ ለኔ ቦታ አይሰጣኝም? ወይም ደግሞ በቃ ያኔ ብዙ ነገር አሚሯችሁ ላይ ብዙ ነገር ነው የሚመጣው በነገራችን ላይ ያኔ እናንተ ከውስጣችሁ ለዛ ሰው መጥፎ ስሜት ስለሌላችሁ ማለት ነው። አሁን ደግሞ ምንም ይሁን ምን ይሄዳለው ካለ የራሱ ጉዳይ ጥርግርግ። ከዛን አንቺ ደግሞ ጠንካራ ሆነሽ ህይወትሽን ማቃጠል ትችያለሽ ነው የሚለው እኔ ማለት የምሬንን። እዚህ ጋር ምናልባት ብዙ ሰው ሆይ ሊል ይችላል። የእናንተን ህይወት ደግሞ ማንም አይኖርላችሁ እናንተ እንጂ ማለት ነው። ስለዚህ ባለፈው ነገር ሁላ ማጸጸት ወይም ደግሞ በሄደው አብርሽ ለምን ሄደብኝ ብሎ ማሰብ ሳይሆን ጥርግ አለ አይደል። አንቺ ደግሞ ይበልጥ ጠንካራ ሁኚ። በቃ ጥርግ ካላ የራሱ ጉዳይ ጥርግ ይበል። የምሬኔ እኔ ሀሳብ ይሄ ነው።